በድንገት በር ሲንኳኳ ዴብ በር ለመክፈት ወደ ውጭ ይሄዳል። በሩ የተንኳኳው ማለትም ቤት ማንም ስላልነበረ እስኪ በር ልክፈት ሲል ሉሊት ከውስጥ ትወጣለች ከመኝታ ቤቷ። ተከትለው ስትወጣ በሩን የአንኳኳው ሌላ ሰው ነበር። ያንኳኳውም ደግሞ ሉሊትን ዴብ ደፍሯታል፣ አስገድዶ ደፍሯታል የሚል ወሬ ስለነገረችው ነበር። ነጋሪዋም ደግሞ የሉሊት በጣም የምትወዳትና የቅርብ ጓደኛዋ የሆነች አሁን ላይ ለሉሊት ቀንደኛ ጥላት የሆነው ሽባው እሱ ጋር ለመስራት ነበረ። እናም ቆይ ምንድን ነው እያደረሻለሽው? ምን አዲስ ነገር አለ ብሎ በጠየቃት ሰዓት ይኸው ዴብ ታስሮ ነበረ። ስለ ዴብ መታሰር እኮ ደጋግመሽ ነገርሽኝ፣ ግን የነገርሽኝ ምንም መላ የሌለው ነገር ነው። የታሰረው በምን ምክንያት እንደሆነ ልትነግሪኝ ትችያለሽ ወይ ቆንጂት? በማለት ሲጠይቃት አዎ ልነግርህ እችላለሁ አቶ መሰለ፣ ምንም ችግር የለውም አቶውን ሳይሆን መሰለ አንተ ብለሽ ጥሪኝ በማለት የእውነት ግን ሉሊት አይኗም ልቧም ታጉሮ ነው እንጂ አንተን የመሰለ ሰው ትታኮ እዛ መቀመጥ የለባትም ነበር በማለት ስጠይቀው አልገባኝም። አዎ ማለትም ያው አንተ ጥሩ ሰው ነህ፣ ያለህ ባለሀብት ነህ። የሚገርምሽ ነገር ተዝቆ የማያልቅ ተሰፍሮ የማያልቅ ገንዘብ አለኝ። አሁን አንቺም ስራሽን አጠናቀሽ ከሰራሽ በአግባቡ ስራሽን ከተወጣሽው ቤት ይኖርሻል። እዚህ ጋር አፓርትመንት ቤት ሊኖርሽ ይችላል። ገንዘብ እንደፈለግሽ የምትመነዝሪው ይኖርሻል። ብዙ ነገሮች ይኖርሻል። ለምትሄጅበት መኪናም እንደዚሁ ብዙ ነገሮች ይኖርሻል። ግን ያልኩሽ ነገር በአግባቡ የምትሰሪና የምታሳይኝ ከሆነ ነው ያ ሁሉ ነገር ሊኖርሽ የሚገባው። አሁን ለጊዜው የሚሆን ነገር ግን አትሰጠኝም ወይ የሚል ጥያቄ ስታቀርብ በፍጹም አሁን እንደማይሰጣትና ነገሮችን ጨርሳ አሳክታ ይሄው ብላ በእጁ ስታስረክበው ሉሊትን የሱ ስታደርግ የሚሰጣት ገንዘብ እንዳለ ቃል ይገባላታል። እሷም በርትታ ሉሊትን ለማግባባትና ለምን እዚህ ቤት ተቀመጥሽ፣ እንዴት ከመሰለ ጋር አብረሽ አትኖሪም የሚል ጥያቄ ለማቅረብ ወደ ቤት ትሄዳለች። በር ስታንኳኳ የሚከፍትላት ሰው ሌላ ሰው ስላልነበር ሉሊት አጋጣሚ ብቻዋን ቁጭ ብላ ስለነበር በሩን ትከፍታለች። እናም ጓደኛዋ ድረስ ስታቅ ወይ የኔ ቆንጆ መጣሽ ወይ በማለት ሰላም ከሰጠቻት በኋላ ወደ ቤት ይዛት ትገባለች። ውስጥ ገብተው ቁጭ ብለው እየተጨዋወቱ እያለ እኔ ምልሽ ግን ሉሊት ለምንድን ነው ግን አንቺ እዚህ ውስጥ ቁጭ አልሽው? መሰለ ማለት እኮ በጣም ትልቅ ባለ ሀብት ተመንዝሮ የማያልቅ ንብረት ያለው ሰው ነው። ለምንድን ነው እዚህ የተቀመጥሽው? በማለት ስጠይቃት አንድ ነገር ልንገርሽ፣ እኔ የሱ ንብረት ሳይሆን የምመኘው የራሴን የኔ የምለው እንዲኖረኝ ነው። ሲጀመር ደግሞ መሰለ ማለት ይልሽ ለባልነት ሳይሆን ቅድሚያ አያቴ ነው መሆን ያለበት። እሱ ትልቅ ሰው ነው፣ ለኔ የሚገባኝና የሚመጥነኝ ሰው አይደለም። እሱ ጨካኝና አረመኔ፣ ለገንዘብ ሲል ሰዎችን የሚሸጥ ሰዎችን የሚገል የሰው ደም የሚጠጣ የሰው አስክሬን ላይ ቆሞ የሚስቅና የሚሳለቅ ነው። ገብቶሻል? ቆይ አንቺ ግን ዛሬ ለምንድን እንደዚህ አይነት ጥያቄ ጠየቅሽኝ? ስትላት አይ ምንም ዝም ብዬ ነው፣ በቃ ሳይሽ እዚህ ተከዘሽ ስለማይሽ ብቻ ነው። እኔ አልተከዝኩኝም፣ ወንድሜ ዴብ እስካለልኝ ድረስ ምንም አልሆንም፣ ባንቴሮም አለልኝ ስትላት እሱስ ልክ ነሽ፣ አዎ ብቻሽን አይደለሽም፣ ግን ያው አንዳንድ ጊዜ አለ አይደለ የሆነ የራሴ የምትይው ነገር ሲኖርሽ ደስ ይላል ስትል ለማግባባት ብትሞክርም ሉሊት ግን ከሀሳቧና ከቅዷ ቅስቅስ ማለት አትፈልግም። ህልሜም ሀሳቤም እቅዴም ተምሬ የራሴ ስራ ኑሮኝ ሰዎችን እየረዳው ቤተሰቦቼን እንዳግዝ ነው እንጂ የሰው ተቀመጥ መሆን አልፈልግም። ለዛውም ከማይመጥነኝ ሰው ጋራ ገንዘብን አይቼ መሄድ አልፈልግም ስትላት ድንገት ባንቴሮ ከውስጥ ይወጣል። ባንቴሮ ሲወጣ ያቺ የሉሊት ጓደኛ የሆነችው ባንቴሮን አንድ ቀን ስላየችው ብቻ በፍቅሩ እየወደቀች ይመስላል። እናም ልክ መቶ ቁጭ ሲል ሰላም ብሏቸው ቁጭ ካለ በኋላ ፊቷን ወደሱ ዘወር አድርጋ እኔ ምልህ በማለት ስትቅለሰለስ አልገባኝም፣ ምን እያልሽ ነው? እኔና አንቺ እኮ ገና ትናንትና የተዋወቅ ነው፣ ምን ለማለት ነው? ምን ለማድረግ ነው? በማለት ኮስተር ሲልባት አይ እንደዚሁ ዝም ብዬ ነው፣ እሱ ሰው ልክ ነህ፣ ትናንትን የተዋወቅ ነው ትለዋለች። ሉሊት ፊቷን አዙራ በጓደኛዋ ተሰቅባት ጀመር። ለማንኛውም እናንተ ተጫወቱ፣ እኔ መውጣት አለብኝ በማለት ባንቴሮ ጥሏቸው ሲወጣ ቆይ እኔ ምልሽ እኔ ግን ይሄን ልጅ ስትላት ቆይ ይሄ ልጅ ምንድን ነው? ምን ለማለት ፈልገሽ ነው? ጓደኛዬ ግን ምንድን ነው እሱ? ወደሽዋል እንዴ? አይ
እንደዛ ሳይሆን በቃ አለ አይደለ ቆይ ዳርዳር ለምን ትያለሽ እውነቱን ለምን አትናገሪም በማለት አሁንም ሉሊት እየሳቀች በጓደኛዋ በምታደርጋቸው ድርጊቶች ትስቅባት ጀመር። ለማንኛውም ያው ወድጄዋለሁ መሰለኝ እኮ ተደንደሱ ብለሽ እርፋቲም እንዴ ለማንኛውም ጸባይሽን ካስተካከሽ ሊሆን ይችላል ግን ደግሞ በአንቺ በእንደዚህ አይነት ነገር የሚሆን አይመስለኝም ትላታለች። በቃ እኔ ልሄድ በማለት ወጣ ትሄዳለች። የሄደችውም ለሉሊት ባል አግቢው ለምትላት ሽማግሌ ስልክ ለመደወልና ያለውን ነገር ለመናገር ነበረ። ወታ ስትሄድ እሷም ቻው ትላትና ተመልሳ ወደ ውስጥ ወደ ቤቷ ትገባለች። እሷም ትወጣና ለአቶ መሰለ ከደወለችለት በኋላ በአስቸኳይ ማግኘት ትፈልግና እንዳገኘችው ምን ነው በአስቸኳይ ላገኝህ አልሽኝ ምን አዲስ ነገር አለ የሚል ጥያቄ ሲያቀርብላት አዲስ ነገርም አለ ግን ዝም ብሎ አዲስ ነገር ደግሞ አይነገርም። ይኸውልሽ ንገሪኝና አሁን ሌላው ነገር ሌላ ጊዜ ይደረግልሻል ምንም ችግር የለውም አንቺ ብቻ ንገሪኝ እንጂ ገንዘብ አይጭነቅሽ በማለት ሲነግራት ይኸውልህ ዴብ እኮ ከዚህ በፊት ሉሊትን ይዟት አድሯል አውጥቷታል እናም ያው ደፍሯታል በቃ ባጭሩ በዛ ነው የታሰረው ስትለው ምን እኮ ይሄ ተረገመ ከኔ ጭን ፈልቅቆ ወስዶ እሱ የራሱ ሊያደርጋት ነበር ማለት ነው የተመኘው መጀመሪያ ለዛ ነበረ ይዟት የመጣው በማለት ሰዓት ለብሶ ሰዓት ጎርሶ እሷን ጥሏት ወደ ዴብ ቤት ሄዳል። ዴብን በአጋጣሚ ውስጥ ስለነበር በሩ ሲንኳኳ በር ለመክፈት ዴብ ሲወጣ ሉሊትም ተከትላው ትወጣለች። በሩን እንደከፈተለት በጥፊ ነበረ ፊቱን የመታው ዴብን። ማለትም ቆይ ምን እያደረግ ነው አቶ መሰለ ሲለው አንተ እንዴት በከኔ ቀምተህ ወስደህ ሉሊትን ያንተ ታደርጋታለህ በሚል ምክንያት አሁንም ሽጉጡን ያወጣና እገልሃለሁ ይለዋል። ሉሊት ምን እያደረግክ ነው ግን ቆይ ምንድነው መጀመሪያ እኔን ግደለኝና ከዛ እሱን ትገለዋለህ እኔ እዚህ ያለሁ ግን በፍጹም እሱን ልትገለው አትችልም በማለት ሉሊት ስትከራከርለት አንቺንም አልገልሽም አንቺን ከገደልኩሽማ ለምን እሱን እገለዋለሁ ግን ደግሞ አንቺን የነካብኝ ሁሉ አጠፋችኋለሁ በማለት መሰለ ይዝትባቸዋል። ቆይ ለምንድነው እየደፈራት ይዘሃት አድረህ የለ ደፍረሃት የለ ወይ ሲለው በፍጹም አዎ በራሴ ጥፋት ግን አብሬያት ተኝቻለሁ ግን ደግሞ የተፈጠረ ነገር የለም አብሬያት አደርኩ ማለት ክብረ ንጽህናዋን ተጠቀምኩት ማለት አይደለም። ስለዚህ አቶ መሰለ እንደዚህ አይነት ነገር እንዳትናገር በማለት ቆይ አንተ ግን ምንድነው እያደረግክ ያለኸው አንተን ሲጀመር የሚያገባህም የሚመለከትህ ነገር የለም በማለት ሉሊት ትናገረዋለች። እዩልሽ አይ ካልሽ አንቺን እገልሻለሁ ሲል መሰለ ዴብ ደግሞ እሷን ሳይሆን ቅድሚያ እኔን ገለ ከዛ እሷን መግደል ትችላለህ በማለት ሁለቱ ግብ ሲገጥሙ በአጋጣሚ ከኋላ ባንቴሮ በር ከፍቶ ይገባል። ባንቴሮ በር ከፍቶ ሲገባ የመሰለን አንገት ነበር ሩጡ ያዘው። ምክንያቱም መሰለ ሽጉጥ ይዞ ስለነበረ ያለው አማራጭ አንገቱን ሲይዘው ሽጉጡን ይጥለዋል ነበር። እናም እሱ ሽጉጡን እንዳይጥል ዴብ እጁን ይይዝና ሽጉጡን ይቀበለዋል። ከዛም ከግቢ አስወጥቶ ቆይ ምንድነው የፈለከው